ቅጥረኛው መስካሪ አሩባ አንሆባ ጃሉሪያ ሰኩምባ በጠላቶች ለሰይፍ ይሰካ አሜን። ዓለም ማናት? ይሄ ጻድቁ አቡነ ሐራ ድንግል እምነት ነው። ይሄ ከቤተ መቅደሱ የሚፈልቀው ጸበል ነው። ዓለምን ጉድ እያስባለ ነው። እንዲህ ያለች ሴት መኖሯን አላውቅም ነበር። ሰውነቴን ላከብረው ይገባል። ሰውነቴን የሚነካውን ሰው መምረጥ አለብኝ። ሰውነቴን የሚያየው ሰው መምረጥ አለብኝ። የሚያይበትን ጊዜ መምረጥ አለብኝ። የአገልጋይ ሕይወት በብዙ ምሬት ውስጥ አልፌ ጌታን እንዲያልኩት የሆነ አገልግሎት በነበረኝ ቀን በብዙ ዓመታት በፊት ነው ራሴን ለማጥፋት ወስኛለሁ። ግን ጌታ ሆይ አንተ እንዲቆጭህ ካገለገልኩ በኋላ ነው ራሴን ማጠፋው አልኩት ጌታ። ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ታዲያ ዛሬም በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም የምለቀው ቪዲዮ ደግሞ በጊዜ እንዲደርሳችሁ የደውል ምልክቷን በመጫን መከታተል ትችላላችሁ። እስከ ቪዲዮ ቆይታ ድረስ አብራችሁን ቆዩ። ወደ ቪዲዮ አሩባ አንሆባ ጃሉሪያ ሰኩምባ አሩባ አንሆባ ጃሉሪያ ሰኩምባ። ይሄንን ሳክሳብ ሰውዬ የተከፈለው በየቸርች አዳራሽ የሚመሰክረው አይተነው እንመለስ እስኪ ሙሉ ስሙት። ይሄንን ቪዲዮ መንፈስ ቅዱስ እጅግ በጣም ሚሊዮን ብሮችን ያሳየኛል። እርሶ ጋር የሚፈልገውም አንዱም እሱ ነው። ለአገልግሎት ቅባቱን የምትፈልጉት ለሱ ነው። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አንሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። በያው እግዚአብሔር ፊት ነው የምነግርህ። 10 አየሁ 10 ብር ላርግልህ ዶላር ላርግልህ? ዶላር አርገው እንጂ ምን ጥያቄ ታምናላችሁ? የሚገባ እኔ አምናለሁ። ዶይ ጭሮ ሐሰተኛው ነብይ ጋር ደግሞ ሄዶ የመሰከረው ቀልዳሉ። ተከታተሉ፣ ተመልከቱት። አሩባ አንሆባ ጃሉሪያ ሰኩምባ በጠላቶች ላይ ሰይፍ ይሰካ። አሜን። አሩባ አንሆባ ጃሉሪያ ሰኩምባ። ያንተ ችግር አሁን አንድ ነው። አሁን የሚነቀለው የፋይናንሻል ቀንበር ነው። አያችሁ እንዴት ያለ ትልቅ ሰው እንደሆነ። ግን የሚሰራው ነገር ከህፃን ስራ ያነሰ ነገር ነው። ህፃናት ማያደርጉትን ነገር በዚህ እድሜ ያደርጋል። እንዴት ያሉ ያልተማሩ ሰዎችና ደፋሮች እንደሆኑ ተመልክቷቸው። እግዚአብሔርን አይፈሩ፣ የእግዚአብሔርን ሕዝብ አያከብሩ፣ እድሜያቸውን እንኳን አይፈሩ። ነገ ምን ሆናለሁ ብሎ ያስቡ። ዛሬ በልተው ካደሩ ነገ አይመለከታቸውም። እንዲህ ያለ በእድሜ ትልቅ ነገር ግን ስራቸው ደግሞ ከህፃናት ያነሰ አይነት ሰዎች በማዕከላችን አሉ። በየቦታው 2000 እና 3000 እየተቀበሉ የሚመሰክሩ፣ ቃላቶቹን ሸምድዶ የሚመጡ፣ የሰው ጆሮ ለመያዝ ምን እንደሚያስፈልግ ጠንቅቆ የሚያውቁ እንዲህ ያሉ የትልቅ ትንሾች በማዕከላችን አሉ። አሁን ይህንን እንዴት ትስቃለህ? አለመሳቅ አችልም። ከሳክም ደግሞ ሌላ ነገር ነው። መከራ ነው ያበሉን። በነገራችሁ ላይ አይፈሩም። ምንም ስቅጥጥ አይላቸው። ገንዘባቸውን ከሰሩ በልቶ ካደሩ ስለ ነገ ያገባቸው። የእግዚአብሔር ክብር ተነካ የሚባል ነገር የለም። ወንጌል አማኙ ይሰደባል የሚባል ነገር የለም። ከበሉ ካደሩ ከጠጡ ከተነሱ ምንም አይጨንቃቸው። እሺ እንቀጥል። ሁሉ ምስጥራት አይቴ የፋይናንሻል ምስጥራት ነው ግራ የገባው። ተመሳሳይ ሁሉ ምስጥራት አይታ መላክን ዘላለምንና ሕይወት የሚቆጣጠረውን የትንሣኤውን ንጉሥንም አይታል። ሁሉንም አሁን ግራ የገባ ፋይናንሻል ችግር ነው። በቃ ይኸውልህ ምንም አታመጣም። ይሄን ነብይ ከምትቃወም ድንጋይ ጫና ሲኖፊት ቀድመ ሄደ ብትጨፈለቅ ይሻላል። ምቀለው እሱ ነው። ኧረ ብጨፈለቅ ይሻለኛል። እኔ እንዳንተ በ3000 እና በ4000 በ2000 ብር ከምገዛ ብጨፈለቅና እንደ ወደ ጌታ ቤት ቆንጆ ነው እንዴ። እድሜ የማይመክር ሰውዬ ብትጨፈለቅ ምናምን ትላለህ? ተው እንጂ። ለማያጠግብ ነገር እንዴት እንደዚህ ትሆናል? መልሰ ለምትራብበት ነገር እንዴት እንደዚህ ትሆናል? አንዴ በልተ ዘላለም አያኖርም። በነገር ላይ ቁርስ በልተ ምሳ ይርባል። በነገር ላይ አንዴ በልቶ ዘላለም እንደሚጠግብ ሰው አትሁን። እዛ ሜዳ አንዱን ስትናገር እዚህ መተ ሌላውን ስትናገር በእግዚአብሔር ሕዝብ ላይ ስትቀልድ እድሜ የማይመክር ዱርዬ ለማጽደቅ የምትሞክር ሽማግሌ ነህ። እድሜ ብቻ ደግሞ ካንተም ብሶ መምከር ትፈልጋለህ። ሲኖ ቢገጭ ይሻላል ምናምን ትላለህ። አዎ ይሻላል እንዳንተ ከምናወናብድ። ልክ አይደለም። በቃ ይሄንን ፎጋሪ ሰው ተመልክታችሁታል አይደል? አዲሱ ጀማሪ ወጣቱ ጠንቋይ ጋር ነብይ የሚጫወት ቢዝነሱን እየመሰረተ ያለ ጀማሪ ልጅ ጋር
ሄዶ የመሰከረውን ያንኑ አይነት ተመሳሳይ ምስክርነት ሰንበት ያለው ጆይ ጭሮ ጋር ደግሞ ሄዶ ሲቀባጠር ትመለከቱታላችሁ። የቆዩ ቪዲዮዎች ናቸው እንጂ ይሄው ግለሰብ ያልሄደበት አዳራሽ አንዴ ሙስሊም ነኝ ብሎ ከእስልምና ያመጣኸኝ ነብይ ከለ እያለ ቆቡን አውልቆ ምስክርነት የሚሰጥበት፣ ሌላ ጊዜ ኦርቶዶክስ ነኝ ከኦርቶዶክስ ነኝ የመጣው ደግሞ ብሎ ሌሎች አዳራሽ ውስጥ የመሰከረባቸው ምስክርነቶች አሉ። የቆዩ ናቸው። እነዛ ምስክርነቶች ፈልግ ያመጣላችኋለሁ፣ ትመለከቱታላችሁ። ይሄንኑ ሰው ማለት ነው። ሐሰተኛ ነቢያቶች የቆሙበት ትምህርት ሐሰት ነው። የሚናገሩት መልእክት ከመንፈስ ቅዱስ ከራሱ ከእግዚአብሔር የመነጩ አይደሉም። ትንቢቶቻቸው ሐሰት ነው። ደግሞ ምስክርነቶቻቸውም ልክ እንደምትመለከቱት የሐሰት ምስክር ነው። ይሄ ሰው በጆይ ጭሮ መድረክ ላይ እንግዲህ ያልተገለጠለት ነገር እንደሌለ ኢየሱስን ሕይወትና ሞት በእጁ ያለውን ጌታ እንደተመለከተ ይናገርና መፍትሄ ያጣበት ጉዳይ ግን የገንዘብ ጉዳይ የፋይናንሻል ጉዳይ እንደሆነ ሲናገር ትሰሙታላችሁ። ኢየሱስ ክርስቶስን ፊት ለፊት የተመለከቱት በመንፈስ ቅዱስ የተነኩ ሰዎች የዚህን ዓለም ክብርና የዚህን ዓለም ሲሳይ ንቀው ለእግዚአብሔር ለአምላካቸው በመሰጠት እንደኖሩ ነው መጽሐፍ ቅዱስ የሚነግረን እንጂ በየአዳራሹ በየመጋዘኑ ገንዘብ እንዲለቀቅላቸው ሚሊዮነር እንዲሆኑ ቋምጠው ሲዞሩና ሲንከራተቱ መጽሐፍ ቅዱስ ላይ አትመለከቷቸውም። ይሄ ሰው ግን ወጣቱ ጠንቋይ ጋም ሄዶ ልክ እንደዚሁ ተመሳሳይ ጉዳይ አሩምባ ማንሆባ እያለ የሐሰት ልሳኑን ተናገረ፣ የሐሰት ምስክርነትን ይሰጣል። ሰውየው በገንዘብ የሚገዛ ግለሰብ ስለሆነ እዛ አዳራሽ ውስጥ ያሉ ሰዎች የሱን ምስክርነት ከሰሙ በኋላ ነብይ ነኝ ብሎ ማይኩን ላነቀው ሰው ልባቸውን እንዲከፍቱ ለነብይ ተብየው ግለሰብ እዚህ አጭበርባሪ ሰውዬ ምስክርነት ምክንያት የሱ ህይወት እንደተገለጠለት የሱ ህይወት እንደታየው ደግሞ ምስኪኖች እዛ ውስጥ ቁጭ ብለው የኔንም ህይወት ለዚህ ነብይ እግዚአብሔር ባሳየው እያሉ እንዲታለሉና ኪሳቸውና ነፍሳቸውን እንዲያጥቧቸው የሚያመቻቹበት ያለሰልሱበት መድረክ ነው። ሐሰተኛ ነቢያቶች መድረክ ላይ ቆመው ተፈውሻለሁ፣ ተደርጎልኛል፣ ተአምር ሆኖልኛል የሚሉ አብዛኞቹ ማለት በሚቻልበት መልኩ በገንዘብ የተገዙ ምስክርነቶች ናቸው። በፊት ሐሰተኛው ነብይ እዩ ጩፋ የተባለው ግለሰብ ልክ እንደዚሁ ተመሳሳይ ድርጊት መንግስቱ በለጠ ለሚባል ሰው የገንዘብ ክፍያ ፈጽሞለት የሐሰት ምስክርነት እንዳስመሰከረው ሰውየው ህሊናው ተወቅሶ እውነቱ ሲናገር ደግሞ አስደብድቦ በአደባባይ ይቅርታ እንዳስጠየቀው ነግሬያቸዋለሁ። እነዚህ ሰዎች የሐሰት ምስክርነት በገንዘብ ገዝተው ያስመሰክራሉ። እነዚህ ሐሰተኛ መስካሪዎች ህሊናቸው ወቅሷቸው እውነት ቢናገሩ ደግሞ አስደብድቦ አስቀጥቅጠው ከእንደገና ይቅርታ እንዲጠይቋቸው ያደርጋሉ ማለት ነው። ስለዚህ ከሐሰተኛ ነቢያት የሐሰት ትንቢት፣ የሐሰት ምስክርነት፣ የሐሰት ትምህርት በመራቅና በመጠበቅ ነፍሳችሁንም ኪሳችሁንም አቆዩላችኋለሁ። ሰላም። አስቸጋሪ ነገር እኮ ነው የገጠመን። እንዴት ያለ ትግል ውስጥ እንደገባን ዝም ብሎ በሆነ ጥሪ የሚሰበሰብ ህዝብ አልሰማ አለ። ካውንስሉ ምንም ጥቅም የለው፣ ለሆዱ ብቻ የሚያድር ሆነ። የኦርቶዶክስ ቤተክርስቲያንን ተመልከቷት። ማንም እንደፈለገ ተነስቶ አይፈነጭም፣ ስማቸውን አያጎድፍም። በነገራችሁ ላይ ክብሯን እንደጠበቀች ከነስህተቷ ትኖራለች። ማንም እንደፈለገ ተነስቶ የሆነበት አይከፍትም። የኛስ ያልተማረው ማየ ወንበዴ ዱርዬው ይከፍታል። ህዝቡስ እውቀት ስለሌለው እየጎረፈ ይሄዳል፣ እየተሰባበረ እየተጋፋ። ህዝቡም አላዋቂ ነው፣ እነዚህ ወንበዴዎችም አላዋቂ ናቸው። እነሱ ትኩረታቸው ገንዘብ ነው፣ ህዝቡም ደግሞ ስግብግብ ነው። ገንዘብ ለማግኘት ነው የሚሄዱ። በነገራችሁ ላይ ገንዘብ አውጥቶ ገንዘብ ሊያገኝ ነው የሚሄዱ፣ ሊያከማች ባለው ላይ ሊጨምር፣ ከዛ ያለውን ይቀበሉትና በባዶ ይሸኙታል። እግዚአብሔር እንደው በምሕረቱ ባለጠጋ ስለሆነ እንጂ ወንበዴውንም ህዝቡንም አንድ ላይ ነበር ጠብ የሚያደርገው። በነገር ላይ እዚህም አዳራሽ ያለው የከፈተውም ሰውዬ ለማምለክ ሄዶም ሰውዬ ሌባ ነው፣ ወንበዴ ነው፣ ስግብግብ ነው። ገንዘብ ሊያከማች ፈልጎ ነው የሚሄደው። ህይወት ፈልጎ አይደለም። ህይወት ቢፈልግማ እጁ ላይ መጽሐፍ ቅዱስ አለ። ሎካል ቸርቾች አሉ የተጠመቁበት ጌታን ያገኙበት። ህይወት ፍለጋ አይደለም ይሄ ሁሉ ግብግብ። በነገራችሁ ላይ ገንዘብ ፍለጋ ነው የሚሄደውም ህዝብ ገንዘብ ፍለጋ ነው። ለዛ እነዚህ ወንበዴዎች የመጡትን ሰዎች ስሜት ለማነሳሳት እንዲህ ያሉ ቅጥረኛ መስካሪዎችን ይጠራሉ። ከዛ የህዝቡን ስሜት ያነሳሳሉ። እነዚህ የሆነሽ ቃል ይሸመድዱና በቃ እንደዚህ ታምናለህ አንተ። እንዴት በዚህ ልክ ይቀልዳሉ ብለህ ታስባለህ? አታስብም። እነሱ ግን ከዚህ ያለፈ ነፍሰ ገዳዮች ናቸው። አይራሩም፣ አይፈሩም፣ አይደነግጡም፣ አያዝኑ። ከመግደል ወደ ኋላ አይመለሱም። በነገር ላይ ማወቅ ያለብህ ትልቁ ነገር የኛው ነው። ሰው ለማስደብደብ ወደ ኋላ አይመለሱ፣ ለማገት ለመግደል ምናምን ወደ ኋላ አይመለሱ። አንተ በልሳን መጣ ብለህ ምናምን ነው። አየህ፣ ዲስ ቋንቋ አለው
መንፈስ ቅዱስ ውስጥ አለ ብለህ ታምናለህ፣ እነሱ ሌላ ታሪክ ይሰራሉ። ታዲያ አንተ ህዝቦይ ነቃበል፣ የምትሄድበትን ቦታ ላይ ወደ እናት ቤተክርስቲያን በድጋሚ ብዙ ጊዜ ተናግሬያለሁ፣ ተመለስ፣ እግዚአብሔርን ቃል አንብብ። ካልሆነ ግን እግዚአብሔር በቅርብ ቀን ዋጋ ያስከፍላል፣ መከራ ትበላለህ። በእግዚአብሔር ላይ እያመስክ ነው፣ ተመለስ። እግዚአብሔርን አታሳዝኑት። አፈር ነው ብለህ ትጀጃላለህ ወንድሜ፣ አፈር ነው ብለህ ትጀጃላለህ አይደል? ይሄ ጻድቁ አቡነ ሐራ ድንግል እምነት ነው። ይህ ከቤተ መቅደሱ የሚፈልቀው ጸበል ነው። ዓለምን ጉድ እያስባለ ነው። ይህ ደግሞ ዓለም የት ነው ያለችው? ዓለምን ይላል ኢትዮጵያ ውስጥ ሆኖ፣ ከኢትዮጵያም ደግሞ የሆነች ሀገር ላይ ሆኖ ዓለምን ጉድ እያስባለ ነው። አፈር መስሏል። አይ አፈር አይደለም፣ አመድ ነው። አመድ ራሱ አፈር ነው። ለክ እንዴ አንተ ሞኝ ነህ እንዴ? በቃ ተው እንጂ ተነቃኳ እንዴ። አፈር ነው ብለህ ትጃጃለህ። ታዲያ አመድ በጥብጠ አፈር ነው ብለህ ትጃጃላለህ እንዴ? ትላለህ እንዴ? አመድ ነው። እሺ ተውም በቃ። አሁን ደግሞ አመድ አወቅን አይደል? አፈር ካልሆነ አመድ ነው። እሺ ምንድነው ሌላ ነገር? ትጃጃላለህ። አንተ ሞኝ አይወለድ በእናትህ። ምን ሆነ ነው? እጠበው እግሩን። ካንሰር፣ ኤችአይቪ፣ አስም፣ ነርቭቲ እየተፈወሰ ነው። ይህ ደግሞ የጨጓራ በሽታ መድኃኒት ነው። ከቤተ መቅደሱ የሚፈልቀው ጸበል። ዓለም ጉድ እያለ ነው። እግሩ ሲመጣ እንደዚህ ነበር፣ ኳስ አክሎ። ለምን አልቀረስከውም? መጀመሪያ ኳስ አክሎ እንደዚህ ነበር ይላል። እንደው ለምስክርነት ይጠቅም ነበር። ለምን አልቀረስከው? የተማረ ማህበረሰብ እንደዚህ መፎገራችን፣ ህዝቡ ራሱ አሸማቀቃችሁት እናንተ። ያንተ ደግሞ ሲስተሙ የተለየ ነው። እንደዚህ አክሎ ነበር ትላለህ። የ50 መግረፍ ነው እንደዚህ። እስማ ታዝሎ ነበር የመጣው። አሁን ግን እምነቱን ተቀባ። ይሄው እምነቱን ተቀባ፣ ተፈውሶ ጤናውን አግኝቶ አሰላ ነው የመጣ። እግዚአብሔር እያበሰለ ገነ ነው። በመድኃኒት ገንዘብህን አጨርስ፣ ንስሐ ገብተህና ተፈውስ ትላለች ቤተክርስቲያን። ሼር አድርጉት እስቲ ያለ። እንዲህ ያሉ ሰዎች ደግሞ አሉ። በቃ ምንም ያልተማሩ ምናምን ሰው ምንም አያስተውል ይመስላችኋል። ሲመጣ አብጦ ነበር ተሸክሞትን ያመጡት ይላል። እምነቱን ተቀብቶ ሄዳ ነው። እምነቱ ምንድን ነው? እኛ እምነታችን ኢየሱስ ነው ትሉ የለ እንዴ? ለምን አታሳዩ? ያንተ ደግሞ ይለያል። አንዴ አፈር በጥብጣ፣ አንዴ አመድ በጥብጣ መከራ ታበላለህ። አቡነ ሐራ ድንግል ትላለህ የሆነ ሰሞን። አሁን ደግሞ እሷን ትታታል፣ ሌላ አዲስ ነገር ይዘህ መጣ። ኧረ ተው አንተ ወጣት አይደለ እንዴ? ስማ፣ ከህንድ ቀጥሎ በጌቶች ብዛት እናንተ ሁለተኞች ናችሁ። በነገራችሁ ላይ ህንዶችን ታውቋቸዋላችሁ አይደል? የሆነ ነገር ፌቨር ከሰራላቸው፣ አጋጣሚ የሆነ ነገር ካተረፋቸው ጌታቸው ነው። በቃ እግረ መንገድ ና ግባ ነው የሚሉት። እነዚህም ሰዎች እንደዚህ ናቸው። ከህንድ ቀጥሎ እዚህ ዓለም ላይ የጌታ ብዛት ያላት እቺኛዋ ቤተክርስቲያን ናት። የአቡነ ሐራ ድንግል ይላል፣ አፈር መስሎ ነው ይላል፣ ጅል ይላል። ከዛ ይሸጠዋል። አያችሁ፣ የማዳን ኃይል ያለው ኢየሱስ ብቻ ነው። የኢየሱስ ስም ነው የሚያድነው። በቃ ካንሰርን፣ ኤችአይቪን የፈለግከውንም በል ኢየሱስ ብቻ ነው የሚያድነው። አንተ አፈር በጥብጠ ጮቀምመ የሆነ ነገር ቅጠል ምናምን የሆነ ነገር አድርገህ አይሆንም። እንዶ ሌላ በሽታ ወደ ራስ ታመጣለህ። ኢየሱስ ግን ለዘላለም ያድናል። ከሰማይ በታች ሰዎች እንዲድኑበት የተሰጠው ስም ኢየሱስ ብቻ ነው። ለካንሰር፣ ለኤችአይቪ፣ ለሆነ ነገር ለፈለግከውን በላንት የማዳን ኃይልና ስልጣን ያለው ኢየሱስ ብቻ ነው። ሰውነቴን ላከብረው ይገባል። ሰውነቴን የሚነካውን ሰው መምረጥ አለብኝ። ሰውነቴን የሚያየው ሰው መምረጥ አለብኝ። የሚያይበትን ጊዜ መምረጥ አለብኝ። ከትዳር በፊት የትዳርን አክሰስ ለማንም ሰው መጥቶ ሊሰጠው አልችልም፣ ትዳር ሳይሰጠኝ። ገባችሁ ምላችሁ? ሰው ይሄ ማለት ምን ማለት ነው? አብሮ ተተኝቶ ኔክስት ዴይ ግን ቁርስ ስሪልኝ ስልሽ ቀለበት ቤት አለ ማለት ለኔ ይሄ ቀልድ ነው። ገባችሁ? ምን ጊዜ ጸጸት የመጥፎ የተቃራኒው መንፈስ አታክ የሚያደርግበት መንገድ ነው። ጸጸት ሁልጊዜም የሱ ነው። ገባችሁ? ባለፈው ያልኳችሁ ምሳሌ ደግምላችኋለሁ። አንድ ባስ ውስጥ ገብታችሁ ወደ ቤታችሁ እየሄዳችሁ ባሱ የቤታችሁ መውረጃ ቢያልፈው በሄዳችሁ ቁጥር ዝም ባላችሁ ቁጥር የምትመለሱበትን መንገድ እያራቃችሁት ነው የምትሄዱት። እናንተም ነገ የምትጸጸቱበትን ነገር እየጨምራችሁት ነው የምትሄዱት። አሁን ኪክን ላይ ያደርግ ይችላል። አሁን ጭንቅላችሁ ላይ ነቃ ይችላል። ሆፕፉሊ ይሄ ቪዲዮ ይሆናል የሚያነቃችሁ። አላውቅም። አንድ ሰው ከሆነ ራሱ የቀየረልኝ እኔ እግዚአብሔርን እሱን ነው የምፈልገው። ግን ይሄን የጸጸት እንትን አጠራቅማችሁ የሆነ እድሜ ላይ ልክ እንዳልሆነ ትረዱታላችሁ። እንዲህ አይነት ሰዎች አሉ። አንተ እንዲህ የሚያስብ ሰው አለው። በስማ ካላገባች ምናልባት አያችሁ፣ ሴቶች ይህን ነገር መረዳት ቆንጆ ነገር። እርድናና የሆነ ነገር አይደለም። ቀድሞ ከጋብቻ በፊት ተኝተ ትዳር መጠበቅ። እንዲህ የሚያስብ ሰው ካለ ግን ለነገ ተስፋ አለ። በቃ ከጋብቻ በፊት ሄደ የሆነ ነገር አድርገ ትዳር መጠበቅ ልክ አይደለም። እንደገናም ደግሞ ሴጣን የሚጠቀምበት ትልቁ መሳሪያ ጸጸት የሚባል ነገር ነው። እውነቷን ነው። በነገራችሁ ላይ ጸጸት፣ ለምን እንደዚህ ያደረግኩኝ? አያችሁ፣ ካለፈው ዘመን ጋር ህይወታችሁን አስተሳስሮ ነገ የተሻለ ሰው እንዳትሆኑ ያደርጋችኋል። በነገራችሁ ላይ ይሄ ችግር ያለው በጌታ ቤትም ነው በውጭም ባሉ ዘንድ ነው። ተለምደዋል። አሁን
ፋሽን እየሆነ ነው። አራዳ አይደለም ትባላለህ እንዲህ አይነት ነገር ካላደረግከው። ትልቁ የሰይጣን መሳሪያ ይሄኛው ነው። አንድ ዝሙት፣ ከዛ በኋላ ጸጸት። ከዛ በኋላ ነው እንግዲህ የሂሊንግ ፕሮሰሱ ሲጀምር ይሄ መንገድ የሚጀምረው። ስለዚህ just don't do it። አሁን የጀመራችሁ ወይ አሁን ላይ ይሄ ነገር ሜቢ ላይክ ነው ኦልሬዲ ያደረገው ሰው ካለ ተመልሳችሁ መቼም ቨርጅን ነው ማለት ይገዳል። ወይ ደግሞ መንፈሳችሁ እንዴት ነው be celibate like ከትዳር በፊት ምንም አለማድረግ መቀየር ይቻላል። it's never late you know just ህይወታችሁን በማይሆን ዲሲዥን እየሞላችሁ መጨረሻ ላይ ከብዳችኋል። I love you guys። ይሄ የኔ ጀጅ ያረኳችሁ አይደለም። I'm trying to be like you know maybe የኔ ሐሳብ ከረዳችሁ ብዬ ነው። ወዳችኋለሁ። በቃ ጀግና ናትች። የዘመኑ ጀግና ሴት ብዬሻለሁ። እንዲህ የሚያስብ ሰው ያለ አልመሰለኝም ነበር በነገራችሁ ላይ። እግዚአብሔር ያክብርሽ። የተባረከ ትዳርና የተባረከ ቤተሰብ ይስጥሽ። በቃ አንቺ ጀግና ሴት ነሽ። ብዙ ምሬት ውስጥ አልፌ ጌታን እንዲያልኩት የሆነ አገልግሎት በነበረኝ ቀን ከብዙ ዓመታት በፊት ነው። ራሴን ለማጥፋት ወስኛለሁ። ግን ጌታ ሆይ አንተ እንዲቆጭህ ካገለገልኩ በኋላ ነው ራሴን ማጠፋው አልኩት። ጌታን ይቆጭህ፣ እኔ ታማኝ ነኝ፣ አገልግሎቴን አልሰርዝም፣ ካገልግሎቱ በኋላ ግን ራሴን አጠፋለሁ አልኩት። ያለሁበትን ምሬት ማንም አያውቅም፣ ማልፈበትን ነገር ማንም አያውቅም። እኔ ታማኝ፣ ጌታ ያልታመነ ይመስል ለማን ትነግሩታላችሁ? አገልጋይ ስትሆኑ ሰው ጸልይልኝ ይላል እንጂ ልጸልይልህ ማን ይላል? ወደማገለግልበት ቸርች ልደርስ 200-300 ሜትር ነገር ሲቀረኝ የምትታወቅ አይምሮ የጎደላት ሴት እየሮጠች በመንገዴ ላይ መጣች እና መንገዴን ዘጋችብኝ። ትሽከረከረኛለች። እኔ ለራሴ መሮኛል። ጠላት ምኑን ላከብኝ ይላለሁ። ማንም አያውቅም ያለሁበትን። ሰው ሁሉ ግን እንዳገለግል ይጠብቃል። እግዚአብሔር ቤት ውስጥ ሆነን የጠፋን እኮ ብዙዎች ነን። አባት የሌለን ይመስል፣ መጽናኛ የሌለን ይመስል፣ ተስፋ የሌለን ይመስል የተቅበዘበዘን እየዞረች እኔ በቃ እንደዚህ ይከላከላለሁ እንዳትነካኝ ገፈተረችኝ። ይወድሃል እሺ አለችኝ በኢየሱስ ስም። እኔን ለማግኘት ሲል አይምሮ የጎደላትን ሳይቀር ማንቀሳቀስ ጀመረ። መድኃኒዓለም ይወድሃል ብን ብላ ካጠገቤ ጠፋች። ድንጋይ በኔ ላይ መወርወር ጀመረች። ምን ሆነች እች ሴትዮ ብዬ ስዞር የላይኛውን ነው እሺ አልኩ ብላኝ ሄደች። የሚገርም ነው። ያውቃል ያለሁበትን፣ ይገባዋል፣ ይራራልኛል። በዚህ ሴት እኮ ፈወሰኝ ጌታዬ። ለካስ ይወደኛል። ብቸኝነት አይሰማኝም። ብቻዬን አለ መጽናኛዬ አለ ራል ከኔ ጋር አለ። እያገለገሉ የተሰበሩ አሉ ይለኛል ጌታ እግዚአብሔር።
በሌላው ፊት ደስተኛ መስለው እየታዩ የቆሰሉ አሉ ይለኛል ጌታ እግዚአብሔር። ይሄ የአብዛኛው አገልጋይ ህይወት ነው። በነገራችሁ ላይ ያገለገሉ የደከሙ በጣም ብዙ አገልጋዮች በማዕከላችን አሉ። ፈላጊ ያጡ፣ የብዙዎችን ችግር ተሸክመው ነገር ግን ለነሱ የሚደርስ አንዳች ሰው ያጡ፣ የሚጸልይላቸው ሰው ያጡ፣ ችግራቸውን ብቻ የሚነግሯቸው እንጂ የእነሱን ችግር የሚካፈልላቸው ሰዎች ያጡ አገልጋዮች ብዙ ናቸው የደከሙ። በጣም ነፍሳቸው እየዛለች ያለች አገልጋዮች አሉ። ቢችሉ እንደው ስማቸውን ፈርቶ እንጂ ጌታንም ደግሞ ላለማዋረድ እንጂ ራሳቸውን ቢያጠፉ ደስ የሚላቸው አገልጋዮች አሉ። ታዲያ በዚህ ቪዲዮ ላይ አንድ ነገር ትረዳላችሁ። እሱም ደግሞ ምንድነው? አገልጋዮችም መጽናናትንና ጸሎትን ይፈልጋሉ። የሚጎበኛቸው ሰው ይፈልጋሉ። የሚጸልይላቸው ሰው ይፈልጋሉ። ትበረታለህ ወይ የሚላቸው ሰው ይፈልጋሉ። ስጋ ለባሽ ናቸው። በነገራችሁ ላይ እናንተ ጸሎት እንደምትፈልጉት ሁሉ እነሱም ደግሞ ያንን ነገር ይፈልጉታል። እጅ ጭኖ የሚጸልይላቸው ሰው ይፈልጋሉ። በነገራችሁ ላይ ሁሌ ጸልዮ የእናንተን ሸክም ተሸክሞ መኖር አይችሉም፣ ይከብዳቸዋል። ከእናንተ ይልቅ እነሱ ዋጋ ይከፍላሉ። ያንተ ችግር ቢዚ አድርጓቸው በማያገባቸው ሲያለቅሱ በማያገባቸው ሲያዝኑ ሲቆዝሙ ይውሉና ወደ ራሳቸው ቤት ሲመለሱ የራሳቸው ችግርና የቤተሰቦቻቸው የሆነ ነገር እጥረት ያሰቃያቸዋል። ከዛ ህይወታቸው ግራ እየተጋባ ይሄዳል። ለዛ እነሱም ጸሎትና መፈለግ ይፈልጋሉ። ለዛ ሁላችንም እንፈልጋቸው። ታዲያ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። ቪዲዮቹ ቆንጆና አስተማሪ ከነበሩ ላይክ እና ኮሜንት ማድረጋችሁ እንዳትረሱ። ከወደዳችሁ ደግሞ ለወዳጆቻችሁ ሼር አድርጉላቸው። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ።